መሀል ሰፋሪ የሆኑ የጠፈር አካላት እንዳሉ ታውቃላችሁ። ፕላኔት እንዳይባሉ በጣም ትልቅ ናቸው፣ ኮከብ እንዳይባሉ ደግሞ በጣም ትንሽ ናቸው። እንደዚህ አይነት በጠፈር ውስጥ ያሉ ኦብጀክቶችን ብራውን ድዋርፍ እንላቸዋለን። ብራውን ድዋርፍ የሚባሉት ከጁፒተር ከ15 እስከ 80 እጥፍ ይበልጣሉ። ጁፒተር በጣም ትልቅ ነው፣ 1300 ምድሮችን መዋጥ ይችላል በውስጡ። የእሱን ከ15 እስከ 80 እጥፍ ይበልጣሉ። ፕላኔት እንዳይባሉ በዚህን ያህል ትልቅ ናቸው። ኮከብ ደግሞ እንዳይባሉ ትንሿ ኮከብ የምትባሏን እንኳን ሊደርሱ የማይችሉ በዛ ደረጃ ደግሞ ያነሱ ናቸው። ማነስ ብቻ አይደለም፣ ይህን ያህል ማስ ይዘው ደግሞ የኒኩለር ፊዥን ማስጀመር አይችሉም። ሃይድሮጅን ፊዝ በማድረግ የኒኩለር ኃይልን እና ብርሃንን ማመንጨት ስለማይችሉ ኮከብ ሳይሆኑ ይቀራሉ። ስለዚህ እንደዚህ አይነት ኦብጀክቶችን ብራውን ድዋርፍ እንላቸዋለን። መሀል ሰፋሪ ናቸው ማለት ነው። እነዚህ ኦብጀክቶች ፕላኔቶች ሊኖሯቸው ይችላሉ። እስካሁን የተገኙት ፕላኔት ያላቸው አሉ፣ ብራውን ድዋርፍ ሆነው ኮከብ አይደሉም፣ ፕላኔትም አይደሉም። ነገር ግን ሌሎች ፕላኔቶች እነሱን ይዞሯቸዋል። እንደዚህ አይነት ኦብጀክቶች እስካሁን ተገኝተዋል። ግሊሳ 229 የሚባል በ1995 የተገኘ ብራውን ድዋርፍ ነበረ። በቅርቡ ደግሞ ይሄ ባይነሪ ብራውን ድዋርፍ እንደሆነ ተረጋግጧል። ሁለት ከጁፒተር 30 እጥፍ ክብደት ያላቸው ሁለት ከሸፉ ኮከብም ሳይሆኑ ፕላኔትም ሳይሆኑ መሀል ላይ ያሉ ኦብጀክቶች ኦርቢት ወይንም ሁለትዮሽ ስርዓት ውስጥ ያሉ ሆነው ተገኝተዋል ማለት ነው። ስለ እነዚህ የጠፈር ኦብጀክቶች ምን ትላላችሁ? የተሰማችሁን አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።